የትኛውም ቦታ ላይ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ቃል የለም። አለ ካልሽ አሳየኝ። አሁን መጽሐፍ ቅዱስ እጄ ላይ የለም እንጂ አሳይክ ነበር። እኔ ይዣለሁ። የቱ ጋር አውጣልሽ? እሺ ኢየሱስ ክርስቶስ እኔ ሄዳለሁ አጽናኙ መንፈሴን ግን እልክላችኋለሁ ያለውን አውጣና አንብብልኝ። ከዛ እሱ መልአክ እሱ እዛ ቦታ ላይ ስለ መልአክ ከሆነ ካወራው እሺ እሱ ሌላ ነው የሚያወራው። ስለሱ ሳይሆን የተናገርሽው ቃል ምንድነው? የክርስቲያኖች መሰረታዊ እምነት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ? እኔ እኮ በስላሴ አምናለሁ ታውቃለህ አይደል? እሱዬ እኔ ክርስቲያን እስከሆንኩ ድረስ ስላሴ አማኝ ነኝ። ግን እሱ ራሱ የለም ስላሴ የሚልም ትምህርት የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚልም የለም። እንዳንድ የክርስትና እምነት መሰረታዊ እምነቶቻቸው መጽሐፍ ቅዱስ ላይ የሉ። በእውነት አለ ወንድሜ፣ በእውነት አሳይኝ ካለ ችግር የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ላይ? እሺ ወንድሜ፣ አሁን አንድ ጥያቄ ብቻ ልጠይቅ። ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር እዛ ኦሪት ዘፍጥረት ላይ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች ብሎ ልክ ሰው ጋር ሲደርስ ኑ ሰውን በአምሳላችን እንፍጠር ነው የሚለው። ልፍጠር አይደለም ቀጥታ የሚለው መጽሐፍ ቅዱስ። እስቲ አንብበው። ጌታ ነው መጽሐፍ ቅዱስ አይደል ወንድሜ? እንፍጠር ይላል። ስንት ናቸው? እንፍጠር እና እነማንን ነው? ኢየሱስ ክርስቶስንና መንፈስ ቅዱስና ስንት ናቸው እንፍጠር ያላቸው? 3። አዎ አብ ወልድ መንፈስ ቅዱስ እነሱ ሶስቱ አንድ አምላክ ናቸው። አምላክ ናቸው ናቸው የሚለው ለስንት ማንነት ነው ናቸው ይባላል? ብዙ ናቸው። ብዙ አይደሉም፣ 3 ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ። አብ እግዚአብሔር ነው፣ ኢየሱስም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። በመለኮት አንድ ናቸው፣ በአካል ይለያሉ። በአካል ነው የሚለዩት፣ በመለኮት አንድ ናቸው። ባህሪያቸውም አንድ ነው። በባህሪም አንድ ናቸው። በመለኮት አንድ ናቸው፣ በአካል 3 ናቸው የሚል መጽሐፍ ቅዱስ ላይ አለ። ይጥቅስ ወንድሜ ያለን ያው ስላልያዝኩና እንደዚህ ብዙ ጊዜ መጽሐፍ ቅዱስ ሳነብ ጥቅሶቹን ቦታውን ስለማልይዝ ነው እንጂ አለ። በእውነት እኔ ለምን ዋሻለሁ? ባይኖር የህይወት ጉዳይ ነው እኮ ለምን ዋሻለሁ? የለም በመለኮት አንድ በአካል 3 የሚል መጽሐፍ ቅዱስ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እኔ ምን ቸገረኝ? የለም ብለሃል። እግዚአብሔር ግን አንተን ነው የሚጠይቅህ። እኔ አለ ብዬሃለሁ። እሺ ካለ ነገር እስኪ ናብሮሽ። እሺ ወንድሜ እሱን እኔ ግን ይልክ ስሜን በደንብ ኢየሱስ አባቴ በጣም ብዙ ጥያቄ አለኝ። ለምሳሌ አንተ እዚህ ጋር መተህ ስትመሰክር ለምሳሌ እኔ በትክክለኛ መንገድ ላይ ነው ያለሁት፣ እማምነው ይሄን ነው። ግን እኔን ወደ እውነት ለማምጣት ነው አይደለ? ስለዚህ እኔ ስገባ ብዙ ጥያቄ ይዤ ስመጣ ታስገባኛለህ። ያልከኝንም ነገሮች ቦታዎቹንም ጥቅሶቹንም ይዤ እመጣለሁ። እሺ ግን አንዴ የመጨረሻ ጥያቄ፣ ሙስሊሞች ደፍራችሁ የማትጠቅሱት ከመጽሐፍ ቅዱስ ልንገርክ፣ ለምንድን ነው ያችን ቦታ የማትጠቀሙት? ኦኬ አሁን የኔ ችግር ምን እንደሆነ ታውቃለህ ወንድሜ? መጽሐፍ ቅዱስ አነባለሁ እንደተጻፈ አውቃለሁ፣ ግን ቦታውን አልይዝም እና ቦታዎቹን በደንብ አውጥቼ ጽፌ ይዤ ሌላ አቀመጣለሁ። ግን እቺን ቦታ ኢየሱስ ክርስቶስ ከተጠመቀ በኋላ አንተ መጽሐፍ ቅዱስ ታነባለህ መቼስ ይሄን ቦታ ኦፍኮርስ አንብበከዋል። እና እንደዚህ ይላል፣ ከሰማይ አንድ ድምፅ ወጣ። ልክ በዮሐንስ እጅ ኢየሱስ ክርስቶስ ከተጠመቀ በኋላ ከሰማይ አንድ ድምፅ ወጣ፣ እንዲህም ይላል በእሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ይላል። እሺ እግዚአብሔር እንደዛ፣ እናንተ ሙስሊሞች ኢየሱስ ክርስቶስ የእግዚአብሔር ልጅ አይደለም ትላላችሁ። እዛ መጽሐፍ ቅዱስ ቦታ ላይ ደግሞ በእሱ ደስ የምሰኘው የምወደው ልጄ ይህ ነው፣ እርሱን ስሙት ይላል። እና ይህን ቦታ እንዴት ልታብራራልኝ ትችላለህ? እሺ በመጀመሪያ ልጅ ስለሚለው ነው እያነሳች ያለችው። ልጅ ማለት ቀጥታ ትርጉም አይደለም። እሺ ቀጥታ ትርጉም ሳይሆን የአምላክን ስርዓት የአምላክን ትእዛዝ የሚፈጽም የእግዚአብሔር ልጅ ምን ያክል ለአምላክ ቅርብ እንደሆነ ለመግለጽ የሚጠቀመው ቃል ነው መጽሐፍ ቅዱስ።
ለምሳሌ ልጠይቅሽ፣ ዮሐንስ ወንጌል ምዕራፍ 8 በጣም ይቅርታ እስች ጋር ብቻ ይቅርታ። ለምሳሌ አይሁዶች የዲያብሎስ ልጆች ናቸው አይደለም? በእግዚአብሔር ካላመኑ የትኛውም ሰው የዲያብሎስ ልጅ ነው። አዎ አየሽ፣ የዲያብሎስ ልጅ ሲባል ምን ማለት ነው? ኃጢአትን ስለሚያደርጉ ነው አይደለም? ጽድቅን ስለሚያደርግ አንድ አካል የእግዚአብሔር ልጅ ተብሎ ይጠራል እንደ መጽሐፍ ቅዱስ። ኢየሱስ ክርስቶስ ከነዚያ ነው እና እንደ መጽሐፍ ቅዱስ ነው ከነዚያ ነው እና ተብሎ ስለሚታመን የእግዚአብሔር ልጅ የተባለ ከዚህ አንጻር ነው። በተሰቀለ ጊዜ እንደ መጽሐፍ ቅዱስ መቶ አለቃው ነው ሻለቃው መቶ አለቃው ምን አለ? እንደ ማቴዎስ ወንጌል እና እንደ ሉቃስ ሁለቱ ሲዘግቡ ማለት ነው። አንደኛው ላይ ምን ይላል? ያ መቶ አለቃው በእውነትም ይህ ሰው የእግዚአብሔር ልጅ ነበር አለ ይላል። ሌላኛው ምን ብሎ ገለጸው? ይህንን ጉዳይ በእውነትም ይህ ሰው ጻድቅ ነበር ብሎ ተናገረ ይላል። ተለዋጭ የሆኑ ቃል ናቸው። አንድ ሰው ጽድቅን ካደረገ የአምላክን ስርዓት ያደርጋል ተብሎ ከታመነ የአምላክ ልጅ ነው ተብሎ ይታሰባል በመጽሐፍ ቅዱስ። ኃጢአትን የሚያደርግ ከሆነ የዲያብሎስ ልጅ ነው ተብሎ ይታሰባል። በእውነት እንደው ዲያብሎስ አባታቸው ሆኖ ነው? ላ በፍጹም አይደለም። ኃጢአትን ስለሚያደርጉ ነው። ጽድቅን የሚያደርግ ከእግዚአብሔር ነው ይላል። ኃጢአትን የሚያደርግ ደግሞ ከዲያብሎስ ነው ይላል። ከዚህ አንጻር ታዲያ ኢየሱስ ክርስቶስ ነው ወይ ልጅ የተባለው በመጽሐፍ ቅዱስ ላይ? ኧረ አይደለም፣ አይደለም በፍጹም ወንድሜ። እሺ አብ እግዚአብሔር ከሰማይ ያችን ቦታ የተናገረው በእሱ ደስ የሚለን የምወደው ልጄ ይህ ነው እርሱን ስሙት ያለው በዚህ መልኩ አንተ በገለጽከው መልኩ ነው። ጻድቅ እንደሆነ ለመግለጽ ነው። አንድ ጊዜ ልጅ የሚለው ከሆነ አንቺ የሆነ ትልቅ ነገር መስሎ የታየሽ ከኢየሱስ ክርስቶስ ውጭ እግዚአብሔር ልጅ የተባሉ እንዳሉ ላሳየሽ። በነገራችን ላይ በአንዱ በኢየሱስ በኩል እኛም እኮ የእግዚአብሔር ልጆች ሆነናል አሁን በሱ በማመን። አንተ ግን የእግዚአብሔር ልጅ አይደለም። እናንተን አይደለም፣ ችግር የለውም። መጽሐፍ ቅዱስ ላይ ከኢየሱስ ክርስቶስ ውጭ እግዚአብሔር ልጅ የተባለ ላሳይሽ። ከእግዚአብሔር ውጭ ከኢየሱስ ክርስቶስ ውጭ እግዚአብሔር በቀጥታ ልጅ ያለው ማለት አይጠበቅብን። መጽሐፉ የእግዚአብሔር ልጆች ብሎ ይገልጻቸዋል። ሐሰት ከሆነ በቀጥታ የምወደው ልጅ ይህ ነው ካለ ሳይ ኦፍኮርስ ችግር የለም። የእግዚአብሔር ልጅ ተብለው የተገለጹ ልክ እንደ ኢየሱስ ክርስቶስ አሁን እንደነገርኩ ቃል በቃል የምወደው ልጅ ይህ ነው እርሱን ስሙት ካልከኝ የሚል ከመጣ ምን አከራከረኝም? ልጄ ብሎ እግዚአብሔር ከተናገረ ለማለት ነው አይደል? የተናገረው አካል ቃል በቃል በእርሱ ደስ የሚወደው ልጄ ይህ ነው። ደስ የሚለው የምትለው እያንዳንዷ ፊደል ለማለት ፈልገሽ ነው? ኖ እንደዛ ለማለት ፈልጌ አይደለም። ስለዚህ እግዚአብሔር ልጄ ብሎ የተናገረውን አካል ወይንም መጽሐፍ ቅዱስ ላይ የእግዚአብሔር ልጆች ተብለው የተገለጹ አካሎችን ልስጥሽ ወይ? እግዚአብሔር ሲጀመር ብሉይ ኪዳን ውስጥ እኮ ባሪያዎች አሉት እንጂ ልጅ አልነበረውም። ምክንያቱም ኃጢአተኞች ስለነበሩ በአዳም ምክንያት። በቃ ላሳይሽ። አሁን ብሉይ ኪዳን ላይ ልጆች የሉትም ነበር አልሽኝ። አሁን ላሳይሽ ነው። እሺ መጽሐፍ ቅዱስ አለሽ እና እቺ ላሳይሽ። እኔ አልያዝኩም በእውነት። በቃ አሳይሻለሁ፣ ችግር የለም። ግን አመጣለሁ። ሌላ ቀን ስመጣ ታስቀምጣለህ። አብሽር፣ ችግር የለም፣ ችግር የለም። ዘጸአት ብሉይ ኪዳን ነው አይደለ? አዎ። ምን ይላል እዚህ ጋር? እስራኤላውያንንም ግን ልጆቼ ይላል የጌታ ሰው። ስለዚህ ብሉይ ኪዳን ላይ ልጆቼ ብሎ እግዚአብሔር የጠራ የለም ማለት ነው። ያውና ላንብብልህ። የእስራኤል ልጅ አድቬኖች ሰው አስገብታችሁ እሺ፣ ያውና እዚህ ጋር ብሉይ ኪዳን ላይ እግዚአብሔር ልጆቼ ብሎ የገለጻቸው ወይንም ልጆች የተባሉ አሉ ወይ? ያውና እዚህ ጋር እስራኤል የበኩር ልጄ ነው ይላል። ማን ይሄን እያለ ያለው? እግዚአብሔር። ስለዚህ ብሉይ ኪዳን ላይ ያውና ልጆቼ ብሎ እግዚአብሔርም እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አለው። ለፈርዖን የነገረውን ነው እንዴ?
ስለዚህ እግዚአብሔር ልጅ ብሎ ይጠራል። ልክ እንዲሁ ሌላም ቦታ ላይ መላእክቶችን የእግዚአብሔር ልጆች እያለ ይጠራቸዋል። ግን ደግሞ ልጆች ያለው ኢየሱስን ባለበት መንገድ አይደለም። በእውነት ወንድሜ በምን መንገድ ነው ሳይሆን ብሎ ሄዳለ። እግዚአብሔር ልጅ ብሎ የሚጠራ የለም ነበር ብለሻል አይደለ? አዎ ብዬሻለሁ። ስለዚህ ልጅ ብሎ የሚጠራቸዋል። እሺ ዒሳ ነቢይ እንደሆነ በቁርአን ላይ ያሳየኛል። ልጅ አለሽ መሰለኝ ኮሜንት ላይ ወንድሞቼ ብቻ ጨርሼ ልውረድና ሌላ ቀን ልግባ። ኦሪት ዘፍጥረትን አሁን የነገርኩህን ቦታ ታብራራልኛለህ? ኦሪት ዘፍጥረት ላይ እግዚአብሔር ሰውን ሲፈጥር ኑ በአምሳላችን ሰውን እንፍጠር ያለው እኛ የእግዚአብሔር አምሳል ነን። ታምንበታለህ? ይሄ ጥያቄሽን ጨርስና ከዛ በኋላ መልስልሻለሁ። እሺ ወንድምዬ፣ ኑ በአምሳላችን ሰውን እንፍጠር ያለው እነማን ነው? ከዚያ በኋላ ፈጠሩ ቢል ኖሮ አዎ እነማን ናቸው ተብሎ የሚጠየቀው ጥያቄ ይመጣል። ፈጠረ ነው የሚለው። የፈጠረው አንድ አካል ነው፣ ነጠላ ነው፣ ራሱ ነው። ኑ እንፍጠር ያለው እነማንን ነው ወንድምዬ? ማንንም አይደለም። እዚያ ጋር ማንንም አንቺ አብ ወልድ መንፈስ ቅዱስ ናቸው ካልሽ ማስረጃ ማምጣት የሚጠበቅብሽ አንቺ ነሽ። ፈጣሪው ማን ነው ከተባለ አንዱ አምላክ ነው። አንድ እንደሆነ በማንነቱ ይገልጻል። እግዚአብሔር ሰማይና ምድርን ፈጠረ ይላል። አይሽ ፈጠረ የሚለው ለስንት ነው? ለብዙ ነው አይደለም፣ ለአንድ አካል ነው። እንፍጠር ካለ በኋላ ማን የፈጠረው ብለን ስናይ እግዚአብሔር ሰውንም በአምላኩ ማን ነው በአምሳሉ ፈጠረ እያለ ይናገራል። ፈጠረው አንድ አካል ነጠላ። ያ አንድ አካል ራሱን በብዜት መጥራቱ ነው። እንግዲህ አንድ አካል በብዜት ራሱን ቢጠራ እኔ ብዙ ነው ማለት አይደለም። እኛ በተለምዶ ራሱ አንድ ሰው ብቻውን ሆኖ ሳለ በብዜት ራሱን ሊጠራ ይችላል። እሺ ዒሳ ቃል በቃል እኔ ነብይ ነኝ ያለበትን አሳየኝ። በደንብ አሳይሻለሁ፣ አስረግጬ አሳይሻለሁ። ችግር የለውም አብሽር። ለያው እነዚህ ጋር ማንን እንዳለ ክርስቶስማ ነብይም ነው። ነብይ ነው፣ ነብይ ነው፣ የእግዚአብሔር ልጅ ነው። አይዋ ጎበስ ንገሪያትን በሱ ያውና ዒሳ ቃል በቃል ክርስቲያን እምነት ተከታዮች ነብይ አይደለም ብላችሁ አትንከራከሩ። የእግዚአብሔር ነብይ ነው፣ የእግዚአብሔር ያውና ይታይሻል። እዚህ ጋር ወገናችን ሕፃኑም አለ ይላል። ሕፃኑ የሚለው የማርያም ልጅ ስለ ማርያምና ስለ ኢየሱስ እያወራ ነው። ምን አለ የሕፃኑ ልጅ? እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል አለ። ነብይ እያለ ራሱን ይገልጻል። እሺ ማንኛውም ይሄ ነው። እሺ ሌላ ጥያቄ ያለ ካለ ይቀጥል። ወንድሜው ሁለቱም ቦታ ግን አልተመለሰልኝም። ምክንያቱም እኔ መጽሐፍ ቅዱስ ይዤ ስላልቀረብኩኝ ይዤ ስቀርብ ታብራራልኛለህ። የኦሪት ዘፍጥረትንም አልመለስክልኝም። መለስክልሽ እኮ ምን ብዬ መለስኩኝ? አሁን እስኪ መለስሽ ድገሚ እስኪ እኮ አንተ ባልክበት መንገድ ነው እንደ መጽሐፍ ቅዱስ እንደዛ ሊል እሱ ሰላም አለይኩም። አይ ሶስት ናቸው ካልሽ አንቺ ነሽ ማሳየት ያለብሽ። ብሉይ ኪዳን ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ካለ እነዚያ ናቸው። ያ ነው አንድ አምላክ የተባለው ከተባለ እዚያ ቦታ ላይ ያሳይ፣ ችግር የለም። ስለዚህ ምን ያክል ነው ያ አካል እኔ ፈጠረ እየተባለ የተገለጸው የሚለው እንግዲህ እኔ አንድ ብቻ እንደሆነ አሳይሻለሁ። እግዚአብሔር አንድ ብቻ። እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይላል ሙሴ ራሱ የመጽሐፉ ባለቤት አይደል? ጌታ አምላካችን አንድ አምላክ ነው አለ። አንድም ሶስትም ነው ብሎ በነበር አንድ ናቸው እኮ በመለኮት እኮ በባህሪ በሁሉ አንድ ናቸው እኮ። እንደሱ የሚል የለም ወገናችን። በመለኮት አንድ ናቸው፣ በአካል ሶስት ናቸው የሚል የለም። እንደሱ አለ ካልሽ ችግር የለም አሳይ። አንተ የለም ካልከሳየኝ አለ ያለ እኮ ነው መጽሐፍ ላይ ሊያሳይ የሚገባው ወገናችን። እኔማ አለ ያልኩት አንድ ብቻ እንደሆነ ነው። አንድ ብቻ እንደሆነ በጣም በርካታ ቦታ አሳይሻለሁ እኛ አልኩት። አንቺ ደግሞ አይ አንድ ብቻ አይደለም አንድም ሶስትም ነው። ስለዚህ መጽሐፍ ቅዱስና እንትኖቹን ጽፌ ልምጣ ትመልስልኛላ? አይ ይዘሽሽ ደግሞ ወንድሜ ስልክ ወንድምሽ አይደለም ዝም በይ ይላሉ እንዴ? ሂዱና ቁርአን አንብቡ። በእስልምና ራሱ ምድር ላይ ያለ ሰው ሁሉ ወንድምና እህት ነው መጀመሪያ። ሌላ ጊዜ መጥተሽ ትጠይቂያለሽ ከጨረሻ ጥያቄ ካለሽ። በጣም አመሰግናለሁ በእውነት ስለ ትህትናና ስለ ምግባር ፈጣሪ ይመስገን ይህን ስለሰጠክ። እሺ ጥያቄ ምንድን ነው? ሙሐመድ ትክክለኛ ነብይ መሆኑን በምን አወቅ?
እሺ አንድ ነቢይ ትክክለኛ ነቢይ ለመሆኑ ሚዛን ምን ናቸው ታውቃለህ? እነሱ ታውቃቸዋለህ? አንድ ነቢይ ትክክለኛ ነቢይ ለመሆኑ መስፈርቶቹ ምን ናቸው? እኔ እኮ እየጠየኩህ እኮ ነው። ትክክለኛ ነቢይ መሆኑን በምን አወቅህ እኮ ነው ያልኩህ። አዳምጥ። እሺ አዳምጥ። እንዴት አድርገህ? አንደኛ የአምላክ ምስክር፣ ሁለተኛ የመልአኩ ገብርኤል ምስክር ነቢይ እንደሆነ ማለት ነው። ሶስተኛ የራሳቸው ምስክር፣ አራተኛ አብረዋቸው የነበሩ ሰዎች ምስክር፣ አምስተኛ ስራዎቹ እኔ እንኳን ባታም እኮ ማስረጃ ሳይ ማስረጃ አይሽ ማለት ተናገርኩት ነው ያንዳንዱ ፍታ እና ከአላህ ሱብሃነሁ ወተዓላ ይሻዳል ያጣው እንዳሳየህ ነው ወይስ ልንገርህ? እኔ በጭንቅላቴ ስላለ እኮ በአይ በአፍ ብቻ ሳይሆን ማስረጃን ያሳየን ማለት እሺ ትክክለኛ ነብይ መሆኑን አሳየን። አይሽ የአምላክ ምስክር የአላህ ምስክር ነው። እሺ ከዛ መልአኩ ገብርኤል ምስክር አሳያለሁ፣ የእርሳቸውን የራሳቸውን ምስክርም ልክ እንደ ሁሉንም አሳያለሁ። አላህ ምስክር ይዘናል። ምን ይላል አምላክ አላህ ሱብሓነሁ ወተዓላ ሲናገር ሙሐመድ ከወንዶቻችሁ የአንድን ሰው አባት አይደለም፣ ግን የአላህ መልእክተኛና የነቢያቶች መደምደሚያ ነው፣ አላህም በነገሩ ሁሉ አዋቂ ነው ይላል። ያው አምላክ አላህ ሱብሓነሁ ወተዓላ የእርሱ መልእክተኛና ነቢይ እንደሆኑ የነቢያት መደምደሚያ እንደሆኑ ይናገራል። ሁለተኛ መልአኩ እሺ ይሄን ቁርአን ማን ነገረ? ይሄን ቁርአን ማን ነገረ? አሁን ጥያቄሽን ቀየርሽ አይደለ? በጣም ጥሩ አይደለም። ትክክለኛ ማስረጃ አመጣ አይደለ? ቁርአንን ማን ነው የነገረ? ቁርአን መሆኑን ማን ነገረ? አላህ ከሙሐመድ ጋር ተገናኝቷል? አልተነጋገረም አይደል? ስለዚህ ሙሐመድ ራሱን በራሱ ነው ነብይ ያደረገው። ተነጋግሮ ማስረጃ ነው ታዲያ ተረጋግቼ ሳይኮንቶና ማስረጃ አሁን ለሙሐመድ አሁን እኮ ነብይ መሆኑን ቁርአን ራሱ አላህ ሙሐመድ ለሙሐመድ ምስክር ነው እያልከኝ እኮ ነው። አይደለም ረጋ ብል ይሁን አላህ ሙሐመድን አላናገረውም አልከና አይደለ ብለሃል አይደለ? አዎ አናግሮታል። ምን ለመቼ? እስኪ አሳይኝ፣ እስኪ ማናገሩን አሳይኝ፣ እስኪ ቃል በቃል የተነጋገረበትን አሳይኝ። አዎ ተነጋግረዋል ቃል በቃል ሙሐመድ ሆይ አሳይኝ። አሳይኝ። አቤቱ ጌታዬ ሆይ ያው ቃል በቃል ተከላቸው ምን ሳይሆን እኮ ቃል በቃል መሐመድና አላህ የተነጋገሩበትን ነው የምፈልገው ነው። አብሽር እንዳፈራ ሰው እሺ ያን ሐዲሱን እዚህ እናገኘዋለን። የሐዲሱን ምንጭ መጀመሪያ ላሳያችሁ። ይህ የሚያስተላልፈው አነስ ብን ማሊክ ቁጥሩ የት ይገኛል ከተባለ ሰሒህ ሙስሊም 162 አላህና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል የተነጋገሩበት ነው። ይህ ሐዲስ ሙሐመድ ሆይ ያለ እርሳቸውም አቤቱ ጌታዬ ሆይ ያሉ ያናገሩበት ነው። ያውና እርሱ ቁርአን ላይ ያሳየኝ እንጂ የተነጋገሩበትን ቃል በቃል ሰው የጤነኛ አይደለም። ማዳመጥ መጣሁ እያዳመኩ እኮ ነው። ጤነኛ ምንድን ነው ያልኩት? ጥያቄ እንደገና የተቀደመ ጥያቄ ይኸው ከቁርአን ቃል በቃል ነብዩ መሐመድና አላህ የተገናኘውን አሳየኝ እስኪ አላልክም? እንደሱ ነብዩ መሐመድና አላህ ተነጋግረዋል። ቆይ አንዴ ነብዩ መሐመድና አላህ ቃል በቃል አዳም ተረጋበልህ ተነጋግረዋል አልተነጋገሩም ነው ያልከው ወይንስ አይደለም? መልስ። መቼ መጀመሪያ የጠየቁ ነው። በዚህ ማስረጃ ከመምጣቴ በፊት አላህና ነብዩ መሐመድ አልተገናኙም አላወሩም ብለሃል አይደለ? ቃል በቃል አሁን ሙሴና እግዚአብሔር እንደተነጋገሩት ቃል በቃል ሙሐመድና አላህ የተነጋገሩበትን ይፈልጉ። አዎ በጣም ጥሩ። ያውና እያሳየው ነው ቃል በቃል አላህና ሙሐመድ የተገናኙበት ሰለላሁ ዐለይሂ ወሰለም እኮ ቁርአን ላይ የለም። ወደሱ እንመጣለን። ነገር ግን አልተነጋገሩም የሚለው ጥፋት እንደሆነ ላሳይ። አሁን እዚህ ጋር ነብዩ መሐመድ
ነቢ ሰለላሁ ዐለይሂ ወሰለም እና አላህ ሱብሓነሁ ወተዓላ ቃል በቃል እንደተገናኙና እንዳወሩ እዚህ ጋር እናገኛለን። በታች አለ አይደለ? አላህ ሱብሓነሁ ወተዓላ ራሱ ያ ሙሐመድ እያለ ይጠራቸዋል። ሙሐመድ ሆይ፣ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ማለት ነው። እዚህ ጋር የቱ ጋር ነው ሙሐመድ እያለ ራሱ ያናገራቸው ከተባለ ያውና እዚህ ጋር ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢነሁነ ኸምስ ሰለዋት ይላቸዋል። ያው እነዚህ 5 አውቃት ሶላቶች 5 ሶላቶች ናቸው። ምንዳቸው ግን ያው ይታያቸዋል። ያ ሙሐመድ ቃለ አላህም አለኝ ይላሉ። ያ ሙሐመድ ሙሐመድ ሆይ ኢነሁነ ኸምስ ሰለዋት እነዚህ 5 ሶላቶች ናቸው። እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ ይመልሱልታል። ስለዚህ አላህ እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገናኝተዋል ወይ? አዎ ተገናኝተዋል። ልክ ሙሴ እና አላህ ሱብሓነሁ ወተዓላ እንደተገናኙ እንዳወሩት ቁርአን ላይ ያሳየኝ ዐለይሂ ወሰለም ተገናኝተዋል። ይህ ነው። እሺ አንደኛ። ሁለተኛ የሙስሊሞች የመረጃ ምንጮች የእስልምና ሃይማኖት የመረጃ ምንጭ ምን ምን ናቸው ታውቃለህ? የእስልምና ሃይማኖት የመረጃ ምንጭ ምን ምን ናቸው? ቁርአንና ሐዲሳት ማለት ሐዲሶች ሰሂህ የሆነ ሐዲስ። ስለዚህ አሁን እኮ ያልኩ አንተ ይኸው አዳምጠኝ እንጂ ኩሱ እያልኩ ያለሁት አሁን በቁርአን ላይ አሳይ ማስረጃ ካለ ነብዩ መሐመድና አላህ የተገናኙበትን ማስረጃ። የእስልምና ሃይማኖት የመረጃ ምንጮች የሚባሉት ቁርአንና ሶሂህ የሆኑ ሐዲሶች ናቸው። እናመሰግናለን። በዚህ ላይ ሐዲሱን ይሄውን የጠቀስኩ ሐዲስ ምን የሚል ነው? እስኪ ንገረኝ። ሐዲሱ ምንድነው? እኔ ጋር እና ምን ሶሂህ የሆነ ሐዲስ ነው እኮ። አይ ርዕሱን ንገረኝ እንጂ ቡኻሪ ነው ምንድነው? አላህ ቃል በቃል የተነጋገሩበት ማን የጻፈው? ይሄን አይ ጥያቄ ይቀጥራል አይደል? ጌታን ጥያቄ ማን ጻፈው? ሐዲሱ ማን የጻፈው? እሺ የጻፉት ሰሃቦች ናቸው። እና ከደ በምን አውቀው ነው ካዳ ሙሐመድና ነብዩ አላህ መገናኘታቸውን እንዴት አድርገው ጻፉ? በምን አውቀው? ማስረጃቸው ምንድነው? በጣም ጥሩ። ነብያችን ሰለላሁ ዐለይሂ ወሰለም የተከሰተውን ሁሉ ከአላህ ሱብሓነሁ ወተዓላ ዘንድ በተገለጠላቸው ግልጠተ በረከት አማካኝነት ሰሃቦችን አሳወቋቸው። ሰሃቦች ደግሞ ጻፉ። በዚህ በሐዲስ ላይ እኮ አሁን እኮ አላህና እኔ አላህ ጋር ተገናኝቻለሁ ብሎ እኮ ነግሯቸው ነው እንጂ ማስረጃ የለም። መገናኘቱን ማውራቱን ቃል በቃል ለመገናኘቱ ቃል በቃል እያሳየው ነው። በምን መልኩ ነበር መጻፍ ያለበት? አላህ ራሱ ወርዶ ለነዚህ ሊጽፍላቸው ይገባል። ወርዶ አላልኩም እኔ አይደለም፣ ወርዶ አይደለም እያልኩ ያለው እንዴት ነው ሊጻፍ? አይው አሁን በቃ ልንገርህ፣ እሱን አሁን ቁርአን ማለት ነው በአላህ አለ አላህ ለጅብሪል ነገረው፣ ጅብሪል ደግሞ ለሙሐመድ ነገረው። ሙሐመድ ደግሞ አልጻፈውም። ማንበብ መጻፍ ስለማይችል የጻፈው አንድ ሌላ አካል ነው የጻፈው። ስለዚህ እዚህ ቁርአን ላይ ማለት ነው 4 ሰው አለ፣ 4 አካል አለ። ላውራ አዳምጥ እንጂ ማን ነበር መጻፍ ያለበት ነው ጥያቄው። ገብቶሃል አይደለ? አምላክ ለነብይ ቃልን በሚገልጥ ጊዜ ማን ነበር መጻፍ ያለበት? ገብርኤል ራሱ ነው መጻፍ ያለበት። ገብርኤል እሱን አስወጣው። በሱ አማካኝነት የመጣ ልቀበልም ማለት እንደዚያ በኔት መጽሐፍ ቅዱስ እንዳለ ውድቅ ትሆናለች። በገብርኤል አማካኝነት ቃል ሲመጣላቸው የነበሩ ሁሉ ውድቅ ሊሆኑ ነው። እሺ ማን ነበር መጻፍ ያለበት? እንዴት ነበር መጻፍ ያለበት? አሁን ሚውተን አንሳና ተናገር። ያው ያሬድ ቀጥል። ያሬድ ሚውተን አንሳ። ሄሎ እስኪ አነሳ። ከላይ ያለው ሰላም ነው? እንዴት ነው? ሰላም እንዴት ነው? እሱ እኔ የምጠይቀው ጥያቄ አለኝ ማለት ነው። እሺ ጥያቄው ምንድነው? ጥያቄው ምንድነው? እሱ የምጠይቀው ጥያቄ ማለት ነው። አሁን ለምሳሌ ነብዩ መሐመድና ኢየሱስ ክርስቶስ አንድ ናቸው፣ ሁለቱም ነብይ ናቸው ትላላችሁ አይደለ? እውነት ነው። አንድ ናቸው ትላላችሁ። እኔ ደግሞ እንዴት አንድነታቸውን እንዴት ነው ልገልጽ የምችለው? ነብዩ መሐመድ አሁን ለምሳሌ ከእናትና ከአባት ነው የተወለደው አይደለ? እሺ። ኢየሱስ ክርስቶስ መለኮት ነው። ኖርማሊ እንደኔና እንዳንተ ወይም ደግሞ እንደ ነብዩ መሐመድ ከእናትና ከአባት ኖርማሊ ከሴት ብቻ ነው የተወለደው አይደለ? ስለዚህ ከሴት ብቻ የተወለደ አምላክ ነው ማለት ነው አይደለ? እኔ እንደዛ አይደለም ሐሳቤ፣ እንደዛ ሳይሆን
እሱ ስለክ የእግዚአብሔር ራሱ እግዚአብሔር እንደሆነ ነው እኔ ልገልጽ የፈለኩት ማለት ነው። ኖርማሊ ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ አላለም። እንዳውም የእግዚአብሔር መልእክተኛ እንደሆነ ነው የተናገረው። አብን የሚያውቅ ያውቃል፣ እኔንም የሚያውቅ ደግሞ አብን ያውቃል ይላል። ስለማወቅ አይደለም ጥያቄ። ኢየሱስ ክርስቶስ የትኛውም ቦታ ላይ እኔ እግዚአብሔር ነኝ ብሎ አልተናገረም። ተናግሯል ካል ካሳየን ችግር የለም ብሏል። እንደሱ ነገርኩ። እኔን የሚያውቅ አብን ያውቃል። ስለማወቅ አይደለም ጥያቄ። እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ ክርስቶስ? ችግር የለውም። እሱም በቃ ላላውጣልህ እችላለሁ። አሁን ለምሳሌ ኢየሱስ ክርስቶስ እና ነብዩ መሐመድ በጣም ልዩነት አላቸው። በአንጻራዊ ሁላ ስናነጻጽራቸው በጣም ልዩነት አላቸው። አነጻጽርልሽ ችግር የለውም። በምን እንደሆነ አነጻጽርና እስኪ እንዴት እንደሚለያዩ ንገረኝ። ክርስቶስ እንዴት ነው የተወለደው? አንተን ልጠይቅ፣ እኔ ጠያቂ ነኝ አይደለ? ኢየሱስ ክርስቶስ እንዴት የተወለደው? አሁን ልመልስልህ። ምን አልከኝ? ልመልስልህ። አዳምጥሽ። እሺ መልስልኝ። በጣም ጥሩ። አሁን እዚህ ቦታ ላይ ነቢዩ መሐመድ እና ኢየሱስ ክርስቶስ ወይም መሲሁ ዒሳ ዓለይሂ ሰላም አንድ ናቸው ትላላችሁ ከሚል አንጻር ነው የተነሳው። ነቢይ ናቸው። አመሰግናለሁ። እሱ ነው ከመልእክተኛነት እና ከነቢይነታቸው አንጻር አንድ ናቸው። እሱ ደግሞ ምንድነው የሄደው? ስላወላለዳቸው ነው የሄደው። አወላለድ በተለያየ መንገድ አምላክ ይሰራል በሰው ልጆች ላይ። አዳምን ያለ አባት ያለ እናት ፈጥሮታል። በጣም ይለያል፣ ከኢየሱስ ይበልጣል። በዚህ ቢያንስ ኢየሱስ ክርስቶስ ከሴት ልጅ ማህፀን ተገኝቷል፣ እንደኔ እንዳንተ እንዳንቺ። አዳም ግን ከሴት ማህፀን ተገኝቷል? አልተገኘም? አልተገኘም በፍጹም። ሰው ይሆናል። እባክህ አዳም አንዴ ልጨርስ። ይኸውልህ ለአንድ ጊዜ እኔ እናንተ ተፈጥረን ነው። ነብዩ መሐመድም ተፈጥሮ ነው አይደለ? ኢየሱስ ክርስቶስ ተወልዶ ቤት አታድርጉት። በቃ ዝም ካልኩት እኔ ቤት አታድርጉት። ልጆች ቤቱን አንሱለት፣ የሚፈልገውን ያውራ። እሺ አለ እሱ አይሰማም። እኔና እናንተ ተፈጥረን ነው አይደለ? እናንተ ከእናትና ከአባት ተፈጥረን ነው አይደለ? እሺ ጨርስ ሀሳብህን። ኦኬ እሺ። ነብዩ እናንተ ተፈጥሮ ነው፣ እናትና ከአባት ነው የተወለደው፣ ተፈጥሮ ነው። እንደገና ደግሞ አንተ ተፈጥረህ ነው ተወልደህ? እኔ ተፈጥረን ነው። እኛ ለምን ከአዳም የመጣ ለምን ተፈጥሮ ነው። ለምን ተወልደሃል እንጂ ማን ነው አንተን የፈጠረ? እንደተፈጠርክ ማስረጃ ምንድን ነው? ማስረጃ እኮ ይኸውልህ እኮ ተፈጥረን መሆኑ እኮ ይናገራል መጽሐፍ ማለት ነው። የቱ ጋር ነው እንደተፈጠርክ የሚናገረው? አንተን ተወልደህ ነው እንጂ አንተ ተፈጥረህ አይደለም። እንዳንተ ግንዛቤ ነው። ሄድና በፍልስፍና ኢየሱስ ክርስቶስ አምላክ ለማድረግ ተወለደ እንጂ አልተፈጠረም ይሏችኋል። አይደለም ፍልስፍና አይደለም እንጂ መቼ ተፈጠርከ? እግዚአብሔር ማንን ነው የፈጠረው ከተባለ አዳምን ነው የፈጠረው። ከዚያ በኋላ እስከዛ ሌሎቹ ተወላለዱ አይደል እንዴ? እኔ እናንተም እኮ ተፈጥረን ነው። ከአዳም አይደለ እንደ መጣ ነው። እንዴት እኛ ተፈጥረን ነው እንደ አዳም ወይንስ ተወልደን ነው? እናንተ ዘር ከአዳም አይደለም ነው? ከማን ነው ዘራችን ሳይሆን ተወልደን ነው ወይንስ አይደለም? አይደለም። አመጣጣችን ነው ማሰብ ያለብን። እናንተ የመጣ ነው ከአዳም የመጣ ነው በመወለድ ነው። አያችሁ፣ አይ ፍልስፍና አያስፈልግም። ኢየሱስ ክርስቶስ አዳምጠኝሽ ፍጡር ነው። ኢየሱስ ክርስቶስ ስጋውም ሆነ ህይወቱ ጅማሬ ካለው ፍጡር ማለት በመጀመሪያ ምን ማለት ነው? እስኪ ንገረኝ። ፍጡር ማለት ትርጉሙ ምን ማለት ነው? ፍጡር ማለት ትርጉሙ ምን ማለት ነው? ይኸውልህ አሁን እኮ እየተናገርኩ ነው። የኔ እናንተ አጀማመር ማለት ነው። ስለኔና ስላንተ ሳይሆን ትርጓሜ ንገረኝ ነው ያልኩት። ፍጡር ማለት ምን ማለት ነው? እኔ ደግሞ ከኔና ካንተ የሚለይበትን መንገድ እየነገርኩ እኮ ነው። ልዩነትን ነው አይደለም። ከኔና ካንተ ይለያል በሚለው እስማማልሃለሁ፣ ችግር የለውም። አሁን እናንተ ከሴትና ከወንድ ተወልደናል፣ እሱ ከሴት ነው የተወለደው። ከኔና ካንተ ተለየ ማለት እባክህ አዳምጥ። ከኔና ካንተ ተለየ ማለት ያ መለየቱ ፈጣሪ ያደርገዋል፣ ፍጡር አያደርገውም የሚል ሂሳብ ከየት ነው ያመጣው? ይሄ በሂሳብ አይደለም እኮ። አሁን ለምሳሌ
ዮሐንስ ወንጌል ላይ ማለት ዮሐንስ ወንጌል ላይ አሁን ለምሳሌ ዮሐንስ ወንጌል ላይ አንድ ላይ ማለት ነው ቃል ነበረ ይላል። ዋና ቃል አይደለም ዋና ቃል ነበረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ የሚል ቃል በፍጹም የለውም። ኖ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ ይላል አይደለ? ማን ነው ቃል ነበር? ቃል እግዚአብሔር ነበር የተባለው ማን ነው? ኖርማሊ አሁን እቺ ምድር እግዚአብሔር በቃሉ ነው የፈጠረው አይደለ? በቃሉ ፈጥሯል። ነገር ግን ኢየሱስ ክርስቶስ ነው የሚል የለም እዚያ ቦታ ነው። ኢየሱስ ክርስቶስ ደግሞ ቃል እንደሆነ ደግሞ ይናገራል። መጽሐፍ ቅዱስ እኮ ይናገራል። እኔ እንኳን ኖርማሊ የእናንተ መጽሐፍ ቅዱስ እኮ ይናገራል። ይስሐቅ ቃል ነው ይላል። ወይስ ወደኛ ስትመጣ አስረዳሃለሁ። በቃል የተገኘ ለማለት ነው። እሺ በቃል ነው የሚለው አይደለ እንዴ? እኮ ያ ማለት በቃል የተገኘ ለማለት ነው። በሌላ ቦታ ላይ አላህ Subhanahu Wa Ta'ala ሲገልጽ ለማርያም ሲነግራት ለማቆምለት አዳም እንጂ ዘለቀ ይዋ ያዳምክ። እሺ ከይቅርታ ጋር ቦታ እዛ ጋር ስትገባ ጊዜ አላህ Subhanahu Wa Ta'ala በሌላ ቦታ ላይ ሁን በሚለው ቃሉ ያስገኘዋል ልጅሽን መልአኩ ብሎ አላህ Subhanahu Wa Ta'ala በገብርኤል አማካኝነት አስነግሯታል። ሁን ይለዋል፣ ወዲያውም ይሆናል ልጅሽ ተባለ። አየህ ሁን የሚለውን ቃል ትጸንሻለሽ ቃሉን ለማለት አይደለም። የሚለው ቃል የማን ነው? ሁን የሚለው ቃል የአላህ ቃል ነው እና ኢየሱስ ክርስቶስም ደግሞ ቃል ነው አይደለም? በቃል አይደለ የተወለደው? ሁን በሚለው ቃል እግዚአብሔር ከሆነ ሁን በሚለው ቃል ደግሞ ሆነ አይደለ? በዛ ሁን በሚለው ቃሉ አስገኘው፣ የክርስቶስን ስጋ አስገኘው። ሆነ እንጂ ሆኖ ተገኘ። ሆነ የሚል አሳየኝ በቁርአን ላይ። ከቁርአን ላይ አይደለም እኮ ይኸውልህ፣ እሱ አሁን ከቁርአን ላይ ቃል እንደነበረው ነው የነገርኩህ አይደለም? የምትወያየው ወይስ ቁርአን ላይ ነው? እዛም ቀላቀልኩት። መቀላቀል አይደለም፣ ለመረጃ እኮ ነው፣ መረጃ ለመውሰድ እኮ ነው። እንደሱ ከሆነ መጽሐፍህን ያዝና እዛ አውራ፣ ወይ የቁርአን ከሆነ ላስረዳህ በዚህ ላይ አውራ፣ ምረጥ አንድ። አይ እኔ እኮ ለእንትኑ ነው እንጂ እኮ እኔ አሁን መጽሐፍ ቅዱስ ላይ ቃል ሲባል ስንት አይነት ቃል አለ ንገረኝ። ስንት አይነት ቃል አለ? ቃልማ ነው ቃል ያለው። እሺ በጣም ጥሩ። የተስፋ ቃል የሚባል አለ የለም መጽሐፍ ቅዱስ ላይ? አይደለም፣ እሱም እኮ ቃል ነው። ኖርማሊ ቃል ነው፣ አንድ ነው እሱ። የተስፋ ቃል ማለት ምን ማለት ነው? እሺ አንድ ከሆነ ተስፋ ማለት ወደፊት ለምናየው ነገር ነው። ተስፋ ማለት ኢየሱስ ክርስቶስ የተስፋ ቃል እንጂ የአምላክ ቃል ቀጥታ አምላክ የሚናገረው ቃል አይደለም። ይኸውልህ አሁን እኮ ኢሳ በቃል የተወለደው ተባባልን አይደል? ኢሳን ፍታና ኢየሱስን እዛ መጽሐፍ ቅዱስ ላይ አውራ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የተስፋ ቃል ነው እያልኩ ነው እኮ። በቃል ላይ ተወለደው እኮ በቃል ተገኘ ማለት ነው። በቃል ተወለደ። አዎ። ስለዚህ አሁን ኢየሱስ ክርስቶስ በቃል አማካኝነት ተወለደ ማለት ተፈጠረ ማለት ነው። እሱን አሳያለሁ፣ ችግር የለውም። እሺ እኔ እናንተ በቃል ላይ ተወለድነው። አሁን ስለኛ እናወራለን፣ እንቀጥልና ስለዚህ አይደለም እሱ አምላክነቱን እኮ ከዚህ ጋር እኮ ነው የምናገኘው። እኔ እናንተ በቃል መገኘት ፈጣሪ ያደርገው ሰውዬው አዳምጥ፣ ፍጡር መሆኑን ነው የሚገልጸው። እንዳም እያልከው ነው ቃሉ ይሄ እግዚአብሔር ፍጥረታትን የሚፈጥርበት ነውና ክርስቶስ በዚያ በቃል ተገኘ ከተባለ በቃል ፍጡር ነው ማለት ነው። ነው አይደለም? እሱ አሁን እንደማመጣ እኔ እናንተ አሁን እኮ ጥያቄን እየመለስክልኝ አይደለም በስትክክል ገብቶሃል አይደለ? እኔ እናንተ በቃል የተፈጠር ነው ወይስ እንዴት? በቃል የተወለድ ነው? በቃል የተወለድ ነው። ኦኬ እንግዲህ አምላክ አላህ Subhanahu Wa Ta'ala ፍጥረታትን ሁሉ በቃሉ ነው ያስገኘው። እስኪ እንጂ እንደዚህ እንዴ ከእናትና ከአባት አይደል እኮ እናትና ከአባታችን የተወለደ ከእናትና ከአባት እንዲፈጠሩ ያስተላለፈው ማን ነው? ይሄን ነገር ይወስናል አይደለም? እኔ ለምጠይቅህ መልስ ስጠኝ እኮ። ከእናትና ከአባት አልከኝ አይደለ? ከእናትና ከአባት እንዲገኙ የወሰነው ማን ነው? እንዲሆነ ይሄ ነገር እኮ እግዚአብሔር በመልአኩ ገብርኤል አማካኝነት እናትና ከአባት እንድንገኝ ይሄን ነገር የወሰነው ማን ነው? ያዘዘው ማን ነው? እግዚአብሔር በቃሉ ተናገረ። በጣም ጥሩ። ስለዚህ አምላክ ማንኛውንም ስራ ሲያደርግ በምድር ላይ ሰውንም ማስገኘት ሊሆን ይችላል፣ በትዕዛዙ ነው ያደረገ አይደለም? እኔ እናንተ የተፈጠርንበት ቃልና እኔ እናንተ የተፈጠርንበት ቃል የተፈጠረው ተባባልን አይደል እንዴ? ክርስቶስ በቃል የተፈጠረው የሚለውን አመናል እንጂ ቃል አይደለም። እሱ በቃል ተፈጥሯል እንጂ አይደለ?
ይኸውልህ እሱ በቃል ነው የተወለደ። ኖርማሊ ቃል ነው እኮ እሱ ራሱ እኮ ቃል እንደሆነ እኮ ይናገራል። ጥሩ ብለሃል። አሁን አዳምጥ። እኛም ይሄን ነው የምንለው። እኛም በዚህ ላይ በቃል ነው የተወለደው አሁን አይደለ? የተወለደው በቃል ነው፣ ተፈጥሮ አይደለም። እሱ አሁን የተፈጠረው በቃል ነው ብለሃል አላልክም? በያ እሱ ስለይኸውልህ ስህተት ሊሆን ይችላል። እሱ ተሳስቼ ላወራችሁ አሁን እሺ ስህተት ነው በሚለው እንያዘው። የተወለደ እንጂ ተፈጥሮ አይደለም ብለህናል አይደለ? ተወልዶ ነው እንጂ ተፈጥሮ አይደለም። እሱ እንደሱ የሚል ጥቅስ መጽሐፍ ቅዱስ ላይ ያሳየኝ። አለቀ በቃ። ተወልዶ እንጂ ተፈጥሮ አይደለም የሚል መጽሐፍ ቅዱስ ላይ ያሳየኝ። ኦኬ አንተ አልተወለደም ብለህ ታምናለህ? ያን አሁን ማስረጃ ነው አውጣና ሳይ ሌላውን ተወው ነው። እንደተወለደማ ታውቃለህ እኮ አንተም። ለምን የተወለደ ነው የሚል ጥቅስ መጽሐፍ ቅዱስ ላይ አውጣ እያልኩ ነው። ትልቁ ላይ አደርጋለሁ። ይኸውልህ ወንድ ልጅም ተሰጠነ። ይኸውልህ ልንገርህ ከመጽሐፍ ቅዱስ ነው የፈለከው። አሁን ያለውበት ቦታ ጥያቄ ልገበልኝ እስኪ። ያለውበት ቦታ አይመችም፣ ለዛ ነው። ኦኬ ስለ ቦታው ሳይሆን ስላለህበት ጥያቄውን ልገበልኝ። አሁን ምንድነው ያልኩት? አንተ ያልከው ተፈጠረ ወይም ደግሞ ተወለደ የሚል አውጣልኝ ያልከው አላልኩም። ቃል አውጣልኝ ከመጽሐፍ ቅዱስ ነው ያልከው አይደል እንዴ? ምንድነው ያልኩት? ድገመው። ኢየሱስ ክርስቶስ ወይም ተፈጠረ ወይም ደግሞ ተወለደ የሚለውን ቦታ በቃል አውጣልኝ፣ በመጽሐፍ ቅዱስ አውጣልኝ ያልከው አላልኩም። ከኔ ጋር አይደለም። አይ ዝም ብሎ የራሳቸውን ማውራት ይፈልጋሉ እንጂ የኛን አያዳምጡም። ምን እንደምንለው ራሱ አሁን ልትገብልህ አዳምጥ። እሺ እንደገና ስለማስደግመህ በደንብ አዳምጥ። እሺ ምን አለኝ መጀመሪያ ሰውዬ? ኢየሱስ ክርስቶስ ተወለደ እንጂ አልተፈጠረም ማለት። እሺ እንደሱ የሚል ቃል አሳየኝ መጽሐፍ ቅዱስ ላይ። ተወለደ እንጂ አልተፈጠረም የሚል ቃል አሳየኝ ብያለሁ። አሁን ደግሞ ምንድነው ያልኩት? እሱ ይኸውልህ እኔ አሁን እየጠየቅኩ ነው አይደለ? ጥያቄን እንድትመልስልኝ ነው ፈልገው። አንተ እኮ መልሰኝ አልፈለክም። ይሄ ጥያቄ አይደለም፣ ሙግት ፈለክ አንተ። እኔ ላስረዳህ ነበር። ይሄ ነው አንተ። እኔ ጠያቂ ነኝ ወይ ከሆነ አዳምጥሽ ልመልስልህ። በቃ አሁን ሚውት አድርገህ አዳምጥሽ እስከ መልስ አይደለም። ይኸውልህ ስማኛ፣ እኔ እኮ እየጠየቅኩ ነው እኮ። እኔ ጠይቄ እኮ ከአንተ መልስ ለመቀበል እንጂ መልሰልኝ አይደለም አይደል እንዴ? አዳምጥሽ። አሁን አንተ ምንድነው እሱ ልጅ እንትን ያለው ትንሽ አልገባው። ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም። ተወለደ ከተባለ ደግሞ መፈጠርን አያሳይም እያለ ነው። ገብቶሃል አይደለ? እንደሱ ነው ያልከው አይደለ? እኔ አንተ ትርጉም የሰጠው ትርጉም በራስህ መንገድ ሊሆን ይችላል። እንደዛ ትርጉም አልሰጠሁትም። አንተ በራስህ መንገድ ልትሰጠው ትችላለህ። እኔ በዚህ መንገድ ምንድን ነው ያልከው አንተ? ንገረኝ። ኢየሱስ ክርስቶስ በቃል ተወለደ ነው ያልኩት። እሺ ኢየሱስ ክርስቶስ በቃል ተወለደ የሚለው የቱ ጋር ነው ያለው? ነገርኩህ እኮ ይኸውልህ ዮሐንስ 1:1 አልኩህ እኮ። እሺ ኢየሱስ አልነበረ በቃል ተወለደ የሚለው እባክህ። አሁን አንዴ አዳምጥ። ተራሮች አንብብ ከፈለክ ዮሐንስ 1:1 ላይ አውጣ። ዮሐንስ 1:1 ላይ አውጣ። እሺ ተወለደ ማለት ተፈጠረ ማለት ነው። ተወለደ ማለት ተፈጠረ ማለት ነው አይደለም? እኔ ኔትወርኩ እያስቸገረኝ ነው፣ በደንብ አይሰማም። ተወለደ ማለት ተፈጠረ ማለት ነው አይደለም? እኮ ይኸውልህ አሁን እኮ አንተ ይኸውልህ እኔና አንተ ማለት ነው። እኔና አንተ ተፈጥረን ነው፣ እሱ ግን ተወልዶ ነው። በጣም ጥሩ። እሺ አልኩህ፣ ይሄው አመንኩልህ። በቃ ተወለደ ማለት ተፈጠረ ማለት አይደለም ማለት ነው። ተወለደ ማለት ተፈጠረ ማለት አይደለም ማለት አይደለም። አዎ አይደለም። አመሰግናለሁ። አሁን በቃ ዝም በልና አሁን ይሄን ጥቅስ ታብራራለህ። ቆይ አዳም በቃ ያው ልጆች ይታያል። ምን ይላል እዚህ ጋር? አንብብ። ጌታ ሆይ ና አንብብ። እኔ ኔትወርክ እያስቸገረኝ ነው፣ ለዛ ነው። አንብብ አንብብ። ያው
ጠንክር አንተ አታነብም እንዴ? እሺ ለማንኛውም እንድትረዱ ሌሎች እነዚህ ሰዎች ምንድነው የሚለው ኢየሱስ ክርስቶስ ተወለደ እንጂ ተፈጠረ አይደለም አሉ። እንዲህ የሚል ቃል አለው የመጽሐፍ ቅዱስ ላይ የለም። እሺ እንዳው ተወለደ የሚለው ተፈጠረ ማለት አይደለም የሚለውን እንቀበላቸውና ቀጥታ እዚህ ጋር እንምጣ። ተራሮች ሳይወለዱ ይላል። ሳይወለዱ ማለት ነው ሳይፈጠሩ ማለት ነው አይደለ? አይ ተራሮች አልተፈጠሩም ተወለዱ ተባለ እንጂ አልተፈጠሩም ብል ያስኬዳል? ይሄ ፍጹም አያስኬድም። አያችሁ መወለድ ማለት መፈጠር ማለት እንደሆነ እዚህ ጋር ያስረዳቸዋል። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። ይሄን ይመስላል። እሺ ያሬድ አለ እሱ እኔ ልቀጥል አጭር ቀጥልሽ። በእስልምና ራስን ማጥፋት እንዴት ይታያል? ራስን ማጥፋት ከታላላቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ራሱን ያጠፋ ሰው የእሳት ነው ብለዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር፣ ራሱን ያጠፋ ሰው እርሱ የእሳት ነው ብለዋል ሰለላሁ ዐለይሂ ወሰለም። እና ራስን ካጠፋ ወደ ጀሃነም ነው የሚሄደው ሰው። እሺ አላህ እንትን እድሜ እንዲያሳጥርልኝ ዱዓ ማድረግ ምናምን ወንድም ምን አስበህ ነው? ለማንኛውም ምድር ላይ ማንኛውም አላሰብኩም ለማወቅ ያህል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ብለዋል። እንግዲያውስ قال النبي صلى الله عليه وسلم لا يتمنين أحدكم الموت لضر نزل به فإن كان لا بد فليقل اللهم إن كانت الحياة خيرا لي فأحيني وإن كانت الممات خيرا لي فتوفني. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ለደረሰበት አደጋ ምክንያት ብሎ ሞትን እንዳይመኝ በራሱ ላይ አሉ። ነገር ግን ከመመኘት ቅሮት ከሌለው ይሄ ሰው እንዲህ ብሎ ይጸልይ ይለምን አሉ። አምላክ ያላህ ሆይ ለእኔ በህይወት መቆየቴ መልካም ከሆነ እዚች ምድር ላይ አቆየኝ፣ ለእኔ በዚች ምድር ላይ መቆየቴ ደግሞ በእኔ ላይ ክፉ ከሆነ በጊዜ ወደ አንተ ወሰደኝ ብሎ ይማጸን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ይመስላል። እሺ ሽክራን አመሰግናለሁ ወንድም። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። ሄሎ አድብናች ካላችሁ አስገባችሁ። አድብናች ይሰማል? ገብቷል። እሺ ሰላም ያስገባል። ሄሎ ሰላም ነው ይሰማል? ውሱ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ አባ። እሺ ጥያቄው ነው። ሱቢ ሰላት በእንቅልፍ ልብ ማለት ነው። አንዳንዴ ከእንቅልፍ ስነሳ 1 ሰዓት ሆነብኛል። እንዴት
እሺ የሱብሒ ሶላት እንዲሁም ሌሎችንም ሶላቶች ጊዜያቸውን ጠብቀው መስገድ አለባቸው። እንዳጋጣሚ ያለፈበት ሰው በእንቅልፍ ምክንያት የትኛውም ሶላት ሊሆን ይችላል። ምን ማድረግ ነው ያለበት ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ብላሉ من نسي الصلاة نام عنها فليصليها إذا ذكرها ሶላትን ረስቶ ያለፈበት ወይንም ደግሞ በእንቅልፍ ምክንያት ያለፈበት ሰው ባስታወሰ ሰዓትና በተነሳ ሰዓት ይስገድ ብለዋል። ስለዚህ ፀሐይ ወጥቶ ብትነሱም ራሱ ፀሐይ ወጥቷልና የሱብሒ ጊዜው ስላለፈ አልሰግድም እንዳትሉ፣ በተነሳችሁበት ሰዓት ስገዱ። እሺ ሰውየው በዚያ ወንጀለኛ ይሆናል ወይ? ወደ አውቆ ካልሆነ ወንጀለኛ አይሆንም። አውቆ ግን የአዛን ድምፅ እየሰማ ቆይ አሁን እሰግዳለሁ እያለ የሶላትን ሰዓት ፀሐይ እስኪወጣ ድረስ ቢያሳልፍ ይሄ ነው ወንጀለኛ የሚሆነው። ረስተው ከሆነ ግን ወይንም በእንቅልፍ ምክንያት ከሆነ አይጠየቅበትም። ሰው ልጅ በእጁ የሆነ ነገር አይደለም።